ሰላም ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም ከቻፕ ስቶሪ ጋር ተመልሰን መጥተናል። አሁን ነቃ እያልን ነው። ሰላም ነው ቻፕ? አለን እግዚአብሔር ይመስገን። ሰላም ነው። እንዴት ነው? አለን። ልክ አሁን እየተቀረጽን ምን እንደነበር ታውቃለህ? ልክ አሁን ልንጀምር ስንል በዛውም ተመልካቾች ፊል እንዲያደርጉ ስለ ማንቸስተር አሸንፎ ነው 7-1 እና ለፍጻሜ ያለፈ እልሃለሁ። ኦኬ በሚገርም ሁኔታ እኔ ኳስ እንደማላይ ታውቃለህ? አዎ እኔ ማያ ያለው ግን በጣም እንደዚህ ተከታትዬ ሳይሆን አለ አይደለ አለው በቃ ያው የማንቸስተር እኔ ግን አላይም ቢሆን ኳስ ተከታትዬ ምናምን አላይም። እና አሸነፈ ተሸነፈ ብትለኝ አይገባኝም። አሸነፈ በጣም እንትን ሲላግጥበት ስለነበር ደክሞ ስለነበር ለዛ ነው። ከዚህ በማስከተል ግን ክቡራትና ክቡራን ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ተቀላቀሉ። ቪዲዮንም ላይክ አድርጋችሁ ጀምሩት። ሰላም አልክ እንዴ አንተ? ብያለሁ። ያው አንተ ማለት እኔ ነኝ። ያው ነው አንተ ካልክ ያው ነው። እሺ አይ በጣም ኮሜንት ላይ ያው እንደምናነብ እንዲያውቁ ነው ተመልካቾች ኮሜንታችን ሁሉንም እያንዳንዱን እናነባለን። እንግዲህ አንተ ላይ ነው አሁን ትንሽ ተመልካቾች በአራዳው ቋንቋ ጓ ያሉብ እየጠፋ ምናምን አስቸግረሃል እየጠፋ ትንሽ በአንዳንድ ጊዜ መጣበብ ነው። ምንም በቃ እኮ ሌላ ምንም ጊዜ መጣበብ ጉዳይ ነው። ግን አንጠፋ። እሺ ዛሬ ታሪኮች አሉን አይደል? አንድ 4-5 ታሪኮች አሉን። ከዛ ወደዛ ከመሄዳችን በፊት ግን የማን ደጋፊ ነህ አንተ? ያው የምን ኳስ ከነገርከን አይቀር ኳሱና ማንቸስተር ዩናይትድ ማንቸስተር። ኦኬ ፕሌይስቴሽን ላይ ስጫወት እኔ ብዙ ጊዜ በሲቲ ነው የምጫወተው። ግን አላይም እንዳልኩ ግን ያው ኖርማሊ እንትን እንለፍ። ለማንኛውም ወደ ታሪኮቻችን እንግዲህ ለማንቸስተር ደጋፊዎች እንኳን ደስ አላችሁ። ደስ አላችሁ። ስንት ነው ያሸነፈው? 7-1 በድምር ውጤት። ኦኬ እግር ኳስ ነው ባስኬትቦል 7-1 3-0 አሸንፎ መጣ በነሱ ሜዳ። አሁን ደግሞ ከአትሌቲኮ ቢልባኦ ጋር ነው። አሁን ደግሞ በራሱ ሜዳ 4-1 አሸነፈ ማለት ነው። ስለዚህ በድምር ስንት ይሆናል? 7-1 ከ60ኛው ደቂቃ በኋላ ነው 4 ጎል የገባው። ኦኬ እየተመራ ነበር እኮ። ኦኬ መጨረሻ ላይ ደግሞ የሚያገቡት ነገር ከባድ ነው። እሱ ደግሞ አሪፍ ነው ለማንቸስተር በጣም ወሳኝ ነበር። እና በድጋሚ እንኳን ደስ አላችሁ የማንቸስተር ደጋፊዎች። በዚሁ አንድ ልጨምር፣ ትናንትና አርሰናል ተቀጥቅጦ ተባሯል። ፕሮግራሙን ልንቀይረ ነው። ለምን የስፖርት ለምን አናረገው? ድንቅ ነው እሱ ራሱ። ትናንትና አርሰናል ተባሯል። ኦኬ ተባሯል ማለት ቻምፒየንስ ሊግ በቃ ከቻምፒየንስ ሊግ በቃ ወደቀ። ማሸነፍ ነበረበት። እንግዲህ ለአርሴናል ደጋፊዎች ደግሞ ያው የሀዘናችሁ ተካፋይ ነን። እንደዛ ነገር ያ እሺ እንቀጥል ወደ ታሪኮቻችን። የመጀመሪያው ታሪክ የሚወስደን ወደ ዩኬ ነው። ወደ ማንቸስተር ወደ አርሴናል ወደዛው ነው የምንሄደው። እዛ አንድ የሚገርም ነገር ተፈጥሯል። ጄምስ ብራውን የሚባል የ26 ዓመት ወጣት አለ እዛ ዩኬ ውስጥ እና በጣም የሆነ እንትን አለው። ሱስ አትለውም ግን ኦብሰስድ ነው በሆነ ነገር፣ በእሳት አደጋ ሰራተኞች ማለት ነው። በጣም ነው የሚወደው። መሆን ይፈልግ ነበር ልጅ እያለ፣ መሆን ግን አልቻለም። እና በጣም እሳት አደጋ ሰራተኞችን ስለሚወድ በአንድ ዓመት ጊዜ ውስጥ 80 ጊዜ ነው እሳት ተነሳ እያለ ሲጠራ የነበረው ማለት ነው። ለማየት እነሱን። ኦኬ እና ለመጀመሪያ ጊዜ የጠራው ለኩሶ ነው ራሱ ማለት ነው። ኦኬ ለኩሶ ይጠራል ቤት ውስጥ። ከዛ በኋላ ይመጣሉ፣ እሳቱን ያዩታል። ምንድነው ይሉታል። ኤሌክትሪክ ነው የፈጠረው፣ ከኤሌክትሪክ የመነጨ ብልጭታ የለ እሱ ነው እሳቱን ያስነሳው ብሎ ይላል። ያጠፋሉ፣ ያው ቴክ ኬር ያደርጋሉ፣ ኤሌክትሪኩን ያጠፋሉ። ፓወሩን ወደሱ ቤት የሚመጣውን ፓወር ኢቭን አቁመው ነው እንትን ያደርጉት። ኦኬ እሺ። እና ልክ እንደዛ አድርገው አጥፍተው ከሄዱ በኋላ 90 ደቂቃ ነው የቆየው። እንደገና መልሶ ይደውላል። ኧረ እሳት ተነሳ ድረሱልኝ ምናምን ብሎ ማለት ነው። ይመጣሉ እንደገና፣ ያው ተነሳ ያለውን እሳት ያጠፋሉ።
ከዛ በኋላ ሲጠየቅ ግን ያው አሁንም በኤሌክትሪክ ነው ያለው። ግን ኤሌክትሪኩን ለሴፍቲ ብለው አቋርጠውት ነበር ወደሱ ቤት የሚሄደው። ውሸት ነው፣ በዛ ተያዘ ማለት ነው። እና በዛ እንዳልሆነ ይታወቃል። ከዛ ያው ኢንቨስቲጌት ማድረግ ይጀምራሉ። አንድም ደግሞ እንደዛ እንዳያረጉ ያረጋቸው ምን መሰለ፣ ልክ ሲመጡ አሁን ኳስ አንስተናል ለምሳሌ፣ አሁን እንደ ምሳሌ እንጠቀመውና እንዴት ነው አንተ የምትደግፈው ቡድን ሲጫወት ስታየው በስሜት ደስ ብሎ ሪያክት እያረክ እንደምታየው የለም? ልክ እንደዛ እነሱ መጥተው ሲያጠፉ እንትን ሲሉ እንቅስቃሴያቸውን ምናምን በጣም ነው ተመስጦ ነው የሚያው፣ ይቀርጻቸዋል ምናምን። ኦኬ። እና ነገረ ስራው እሳት ሲነሳ ትደነግጣለህ። ብትቀርጽም እነሱን ሳይሆን ያው የቤትህን ሁኔታ ወይ ምናምን ሊሆን ይችላል። እሱ ግን በቃ ተመስጦ እነሱ እንደው እንትን የሚለው ምናምን እና ያም ነገር በጣም እንትን ይላቸዋል ማለት ነው። አንድም ጥርጣሬ የፈጠረባቸው ያ ነው። በዛው በቃ ጥርጣሬ የተነሳ ሲጣራ ባክግራውንዱ ቼክ ይደረጋል። ቼክ ሲደረግ ለካ ለባለፉት 1 ዓመታት ወደ 80 ጊዜ የሚሆን ያህል ጠርቷል። ደፋር እንግዲህ በወር ስንቴ ማለት ነው አስቡ። በወር ውስጥ በጣም ብዙ ጊዜ ደጋግሞ ይጠራል ማለት ነው። እና ይጠየቃል። ሲጠየቅ ያምናል ሁለቱንም እሳት አሁን ቅድም የነገርኩህን እሳቶች እንዳስነሳቸው። እና ከዛ በኋላ ወደ ፍርድ ቤት ይሄዳል ማለት ነው። ክስ ይመሰረትበታል። ራስ ለኩሰህ ድረሱልኝ ማለት አትችልም እንዴ? የድሮ ጊዜ የሆነች የቀበሮ እረኛ የበግረኛ ታስታውሳለህ? ተረት ላይ አባባ ተስፋዬ የሚናገሩት ተረት ላይ ነበራል። ድረሱልኝ እያለ የሚጠራ እኮ የሆነ ሲጠራ አልመጡለትም እንደዛ ነገር። እና እንደዛ አይነት ነገር ተረቱን እያወራ ቀጨውት መጨረሻው ላይ ይጃርል። አይ ነው እንደዛ ነገር ነው እንጂ በቃ የውሸት ተመልካቾች ምን እንደሆነ እኛ ልክ ስለንግባባ ዘለን ነው ማለት ነው። ምን እንደሆነ ያወራ ነው ላያውቁት ይችላሉ ብዬ ነው። አብዛኛው ሰው የሚያውቀው ይመስለኛል። እኔ እንኳን ኦኬ እሺ ታዋቂ ተረት ይመስለኛል። ያው ወይም እስቲ ለማያውቁት ቀንጨባ አድርገህ አንተ ግለጸው ውስጥ እንግዲህ ልጆች ወደ ግራ ወደ ቀኝ ብዬ እንደሳቸው ነው። ያው ምንድነው እንግዲህ ተመልካቾች የእረኛው ሁልጊዜ በሰፈሩ ሰዎች ያሾፋል። እንደዛ ነገር ነው እኮ አይደለ? ይጣራል። ሳይመጣበት በጎቹን ቀበሮ ሊበላበት እንደሆነ እያለ ይጣራል። ተኩላ መጣ የውሸት ነው። ተኩላ መጣ እያለ ሲመጡ የውሸት ነው። አንድ ቀን የእውነት መጣ ሊበላቸውና የዛኔ ሲጮህ አይ ልማዱ ነው ብለው ተውት ይባላል ምናምን አሉን አባባ ተስፋዬ ነፍሳቸውን ይማርና። እና ይህም ሰውዬ እንግዲህ አንድ ቀን የእውነት እሳት ቢነሳ እሳት ሊበላው ነው። በዚህ ሁኔታው ከታወቀ በኋላ የእውነት እሳት ተነስቶበት ቢጣራ ማን ይሰማዋል? እና ግን ይሄ ጉዳይ ወደ ፍርድ ቤት ይሄዳል ማለት ነው። እና እሳት ደግሞ ለኩሰው ሲቃጠል ማየት የሚወዱ አሉ። ይሄ ተፈጥሮ ነው የምልህ። እንዴት ልበልህ? በቃ የሆነ አርሰን ይባላል። ፊልሞች ላይ አይተህ ከሆነ እሳት ዝም ብሎ አንድዶ የሚያዩ አይተሃል? ፊልሞች ላይ ምናምን እንደዚህ አይነት ሰዎች አሉ። በቃ እሳት ሲቃጠል በጣም ተመስጠው የሚያዩ እና የሆነ ቦታ ሄዱና አንድደው ለኩሰው ዝም ብለው ያያሉ ሲነድ። አርሰን ይባላል። እና ጉዳይ ወደ ፍርድ ቤት ይሄዳል። የእሱ እንትን ግን እሳቱ ሲቃጠል ማየት ሳይሆን አርሰን እንደሚባለው ሳይሆን እሱ ማየት የሚፈልገው እነሱን ነው። እሳት አደጋ ሰራተኞቹን ነው። በዛ ምክንያት ያው ዋናው ኢንተረስቱ እነሱ እንደሆኑ ፍርድ ቤቱ ያውቃል ማለት ነው። ክስ ላይ ነው። ያው ተከሶ የከሰሰው ደግሞ ግለሰብ አይደለም። ገባ? ያው የመንግስት አካል ነው። እሳት አደጋ ሰራተኞች የእሳት አደጋ ተቋም ነው የከሰሰው። እና ዳኛው ያያል። ያው እንትኑን ሲያይ የሚፈልገው ልጁ ምንድነው እሳት ማስነሳት ሳይሆን እነሱን ማየት ነው። በዛ ምክንያት ያው ትንሽ ከበድ ያለ ነበር ፍርዱ። ግን ኢንቴንሽኑን አይቶ ምን ብሎ ዳኛው ያው ያቀልለትና የ8 ወር የምን ልበልህ የ8 ወር የተንጠለጠለ ፍርድ ነው የሚባለው። በ2 ዓመት ጊዜ ውስጥ ትንሽ እየጥፋት ገደብ ይባላል። ገደብ ያን 8 ወር ይገባል። በገደብ ይባላል። እንደዛ ነው የተፈረደበት። እና በተጨማሪ ደግሞ 150 ሰዓት በነፃ እንዲያገለግል ስራ እንዲሰራ ይፈረድበታል ማለት ነው። ጠበቃው በጣም አክብዶ ነበር ያቀረበበት ክሱን። ምክንያቱም እሱ በጠራባቸው በነዛ ሰዓታት ውስጥ ሌላ የእውነት ሌላ ሰዓት
በህይወትና በሞት ውስጥ ሰውን አደጋ ውስጥ የሚከት እሳት ቢነሳ ኖሮ የሰው ህይወት ይጠፋል፣ ንብረት ይወድማል ምናምና። ምክንያቱም ሪሶርሱ እዚህ ጋር ነው ያለው። በእንደዛ ብሎ ነበር እንትን ያለበት። ግን ዳኛው ያው ተረድቶት እሳት ማስነሳት ሳይሆን ያው በቃ ካለው ፍላጎት እሳት አደጋ እንደሆነ ቀሎለታል ማለት ነው ፍርዱ። ከዛ ጊዜ በኋላ ግን እስካሁን አልጠራም። ደግሞ እንዴት ይጠራል ትቀልዳለህ? ደግሞ አልጠራም እስካሁን። እና እንግዲህ ከጥፋቱ ይማራል ብለን እንጠብቃለን ነው የሚለው ዳኛው፣ የፈረደበት ዳኛ ማለት ነው። ከዚህ በኋላም የሚገርም ነገር እንትን ስለሌለ እኮ ነው። አሁን ይኸውልህ አንዳንድ ሀገሮች ላይ ቢል የለውም። ቢል ያለበት ሀገር አለ። በጠራህ ቁጥር ቢል በመጡ ቁጥር የምትከፍልበት ሀገሮች አሉ። አሁን እንደሱ አይነት ሀገር ቢሆን አርፎ አድበው ይቀመጥ ነበር። ገብቶሃል አይደል? ሁለት ሲገሸልጡት ሂሳባቸው ደግሞ አንድ ላይ አይደል የሚመጡት። እሳት አደጋ እኮ ስትጠራ ከባድ ነው። እሳት የሚያጠፋው ይመጣል፣ ሰው የሚያነሳው አምቡላንስ ይመጣል፣ የፖሊሶቹ ይመጣሉ። ሁሉም ነገር ተከታትሎ ነው የሚመጣው። የሕክምናውም የእሳቱም እዚህም እንደዛ ነው። ጀርመን ስትጠራ እንደዛ ነው። በተለይ አደጋ ከሆነ ተጎድቶ ያለም ሰው ሊኖር ይችላል። ለጭኖ የሚሄድ አምቡላንሱም ይመጣል፣ እሳት የሚያጠፋውም ይመጣል፣ ፖሊሶችም ይመጣሉ። ስንትና ስንት ነገር ነው። አሁን በቢል ቢሆን ይሄ አትችለውም። በቃ አይደግማትም ነበር። ኢቭን አምቡላንስ እንኳን ብቻ ለመጥራት አሜሪካ የሚኖሩ እንግዲህ ሰዎች እስቲ ኮመንት ላይ ይነግሩናል። አንዳንድ ጊዜ በእርግጥ ይለያያል እንዳለ የኢንሹራንስ ከቨር። ግን ብዙ ጊዜ አንዳንድ ሰው መጥራት ራሱ አይፈልግም። አምቡላንስ ከመጣ መጠቀም አይፈልግም ወይ አምቡላንስ መጥራት አይፈልግም። ምክንያቱም በኋላ ላይ የሚመጣልህ ቢል በጣም ብዙ ስለሆነ ማለት ነው። እንደ የኢንሹራንስ አይነት አስፈልጎ አሞ ግን አንድ አምቡላንስ መጥቶ በዛ እንትን ከተባል በኋላ የሚመጣው ቢል ያው ከባድ ስለሆነ ገባ በተቻለ መጠን አቮይድ ነው ማድረግ የምትፈልገው እሱንና እንደዛ አይነት አለ። ለማንኛውም እንደዛ ሆኗል። እንግዲህ ይገርማል። እንትን ላይ ማየት እኮ ይችላል። ዝም ብሎ ዩቲዩብ ላይ ምናምን እንደ ፊልም ምናምን አለ የእሳት አደጋ ምናምን ትሬኒንጋቸው ምናምን ግን የሚገርም እኮ ነው። ሞክሮ ነበር በነገራችን ላይ። ኦኬ እኮ አልሆነለትም፣ ኳሊፋይድ አልሆነም እና እንትን አለ። እሱ ላይ ቢሰራበት ይሻላል ነበር። ትሬኒንጋቸው ደስ ይላል። እንትኑን ይመስጣል። ፖሉን ይደረግና ምናምን በምን ያክል ደቂቃ ምናምን ውሃ ገጥመው ምናምን ሲገጣጥሙ ሲተረትሩት ምናምን አርት ነገር አለው ነገርየው። በእርግጥ ነገር ለማቅለል ገብተዋል እና በስንት ሰከንድ ጨረሱ ምናምን ይታያል ምናምን እና እሱ ነገር እንግዲህ ይመስጠው ይሆናል። እና እንትን ላይ ማየት ይችላል ኢንተርኔት ላይ ያው በየጊዜው የማየት ምንም ቢያየው ይሄን አይቶ ጨርሶት ይሆናል። በአካል እንደሚያየው በአካል አይሆንማ። በአካል እንደ አክቹዋሊ እነሱ መጥተው እዛው ጋር ሆኖ እንደሚያየው አይሆንለትም። ደግሞ በየጊዜው ሲያደርጉ ይሄ እንዳትል አደጋ ስለሆነ አይታወቅም የት መቼ እንደሚፈጠር ገብቷል እንጂ የሆነ ቦታ የሚሰራ ነገር ቢሆን ኖሮ እሱ እየሄደ ዝም ብሎ ያይ ነበር። ይሄ እኮ አይታወቅም የት እንደሚሆን። ይሄ አብሮ ተከትሎ ሄዶ አስቸጋሪ እንትኑ ነው። ምናልባት እንግዲህ እነሱ የሚወጡበት ግቢ ጋር መኪና ይዞ ቆሞ እየጮሁ ሲወጡ ተከትሎ ካልሄደ በስተቀር ከባድ። ግን በአንድ በኩል ይሄ በጣም ምስኪን ነው። በአንድ እንዴት ነው መሰለህ ምስኪን ነው የምልህ የራሱን ነገሮች ነው እያቃጠለ እያነደደ የሚጠራው። አሁን መጥፎ ሰው ቢሆን የሰው ቤት እያነደደ ሊጠራ ይችላል ወይም ሲመጡ ሊያይ ይችላል። ገባ እሱ ባይጠራም እነሱ ሲጠሩ መጥቶ እዛው አካባቢ እንደ ኖርማል ተመልካች ሊያይ ይችላል። ገባ እድል ቢሰጡት ትንሽ አሪፍ ነበር። ያ ከዚህ በፊት እዚህ ላይ አልሰራነውም ግን የሆነ የብራዚል ውስጥ የነበረ የሆነ ጋዜጠኛ ነበረ። በጣም ድንገት ሰበር ዜና በማድረስ የሚታወቅ እና የወንጀሎች ነገር ነው የሚያደርሰው ዜናዎች እና ከሁሉም ቀድሞ የሚደርሰው እሱ ነው። በኋላ ግን ተይዞ ሲጣራ ወንጀሎቹን የሚያሰራው ራሱ ነው ከፍሎ እስከ ሞት ደረጃ ሞት አለ፣ አካል ጉዳት አለ፣ በጣም ብዙ የተለያየ ማለት ነው። በመኪና አደጋ አለ። እዚህ ደግሞ የሚገርም ነው የተለየ ነው። እየከፈለ የሚያሰራው ራሱ ነው ግን ገንዘብ ያገኝበታል። ገባ ያንን ስቶሪ መጀመሪያ ይሸጣል ቶሎ በማድረሱ እና የዚህኛው ግን የራሱን አሁን ለምሳሌ ያው የራሱን ብቻ ነው እንትን የሚለው ራሱ ነው የሚጎዳው። ኦፍ ኮርስ ግን በዛ ሰዓት አንድ አይነት ሰዓት ላይ ሌላ ቤት ቢቃጠል ሪሶርሱ እዚህ ነው ያለው። አሁን ሌላ ሰው ይጎዳል። ግን መቼም የሰው ቤት ከማቃጠል ይሻላል። ያር ይሻላል። አይ ኖርማል እንለፍ ወደሚቀጥለው። እሺ የሚቀጥለውም እዛው ዩኬ ነን፣ ወደ እንግሊዝ ነን አንወጣም። ከዛ ኢዋን የሚባል አንድ ሰውዬ ለ9 ዓመታት ያህል ሆንዳ ሲቪክ መኪና ነበረችው
ታይፕ አር የምትባል እና የሆነ ቀን ጠዋት ላይ የሴት ጓደኛው ከቤት ወጣ ወደ ስራ ለመሄድ በሱ መኪና ማለት ነው ያቆሙበት ቦታ ላይ ስትወጣ የለችም መኪናዋ። የማይሱ እሱን መኪና ይዛ አንዳንዴ እሱን መኪና ይዛ ትሄዳለች ወደ ስራና ያው ይደነግጣሉ ማለት ነው። ምክንያቱም በጣም የሚወዳት መኪና ነበረች ምናምን ያው ይደነግጣሉ፣ እንደተሰረቀ ያውቃሉ። ለፖሊስም ለኢንሹራንስም ለምንም ያው ያሳውቃሉ ለሁሉም። ከዛ በኋላ ግን ለፖሊስ ካሳወቀ በኋላ ፖሊሶቹ ያው ጊዜ ይወስዳሉ ማለት ነው። ማግኘት አልቻሉም ወዲያው መኪናው። በቃ ፋይል ታረጋለህ እየፈለግን ነው ይባላል። ካላገኙት ምንም ማድረግ አይችሉም እና ቢያይ ጊዜ ይወስዳል። ከዛ በኋላ በቃ እኔ እስኪገኝ አልጠብቅም፣ ያው ግዴታ መኪና ያስፈልገዋል፣ ስለሚያስፈልገኝ መግዛት አለብኝ ይልና በጣም ነበር የሚወዳት ያችን መኪና እና ልክ ኤግዛክት እንደዛው አይነት መኪና መፈለግ ይጀምራል ማለት ነው። ኢንተርኔት ላይ ሲፈልግ በጣም ተመሳሳይ መኪና ያገኛል እንደዛ። በኋላ ዋጋውንም ያያል፣ ምን ይላል፣ ኮንታክቱን እንትን ይላል፣ በኢንተርኔት እና በስልክ ያወራና በኋላ ወደ ጋራዡ ወደዛ መኪና መሸጫው ማለት ነው ይሄዳል። በአካል ሄዶ መኪናውን ያያል፣ እየከፈተ በሮቹን ኮፈኑን ምኑን ከፍቶ ያያል። ሁሉ ነገር ካየ በኋላ ይስማማሉ ዋጋ። በ20,000 ፓውንድ ያን መኪና ገዝቶ ከዛ ጋራዥ ይወጣል ማለት ነው፣ ከዛ መኪና መሸጫ። ግን ምንድነው እንትን እያረገ መኪናውን እያየ በነበረበት ወቅት አንዳንድ አጠራጣሪ ነገሮች አይቷል። አሁን አንዳንድ ነገሮች ተቀይረዋል። የበሩ ፍሬም ለምሳሌ ተቀይረዋል፣ ታርጋው ሌላ ነው ምናምን። ግን አንዳንድ ነገሮች ተመሳሳይ እየሆኑ ነበሩ። ጉጉቱ ግን ያንን በደንብ እንዳያስተውለው ከለለው። ልክ የዛን አይነት ተመሳሳይ መኪና ስለሆነ የፈለገው ማለት ነው። እና ይዞ ከወጣ በኋላ ግን በቃ ውስጡ አላረፈም። ምክንያቱም እሱ ልክ ኤግዛክት ልክ እንደሱ መኪና አንዳንድ ሽቦዎቹ ከስተም የሰራው እሱ ኮፈኑን ከፍቶ የሰራው ኤግዛክት እንደዛ አይነት ነው። እና ደግሞ ጠረን አለው መኪናው። የሚገርም የሆነ ጊዜ ላይ ቢራ ተደፍቶበት ነበር መኪና ውስጥ እና የሱ መኪና ቢራ ይላል፣ ያ ጠረን አለ። ይሄኛው መኪና ልክ እንደዛው ቢራ ይላል፣ ግን የሞተር ቁጥሩ ሌላ ነው ምናምን። እና በኋላ እየሄደ ይዞ ይወጣል ከፍሎ። ከሄደ በኋላ ግን በቃ ይጠራጠራል በጣም ማለት ነው። በጣም ሲጠራጠር በቃ ለፖሊስ ይደውላል። ይሄን መኪና ገዝቼው ነው ቼክ አድርጉልኝ ይላል። እና በጣም ደግሞ ያጠራጠረው ዋናው ፓርት ምንድነው፣ ስልኩ እየሄደ እያለ ማለት ነው አውቶማቲካሊ ኮኔክት ያደርጋል ከመኪናው ጋር። አሁን ለምሳሌ አንተ ብሉቱዝ እንትን ካለ መጀመሪያ ፔር አድርገው ምናምን ነው ስለነበር አውቶማቲካሊ ኮኔክትድ ነው። እሱን ሲያይ በቃ ልክ ወደ ቤት ከሄደ በኋላ ለፖሊስ ይደውላል። እና ያው ሁሉም መኪና ሻንሲ ቁጥር ምናምን እንደምትለው የለም። ሌቦቹ በጣም የቻሉትን ያህል ሊያጠፉ ሞክረዋል በጣም ማለት ነው። እሱን የሚሞረደውን ሞርደው፣ ቀለም የሚቀባውን የሞተር ቁጥር ቀለም ቀብተው፣ ኢቭን ዲጂታል ሰክተህ የምታይበትን በሆነ ሲስተም ለመቀየር ሞክረዋል። እና በኋላ ፖሊሶች ግን እንትን ያመጡና ላፕቶፕ አምጥተው ያው ተሰክቶ ይታያል ማለት ነው። ሞዴሉ ምናምን ይታወቃል እኮ ሞዴሉ ምናምን ሞክረዋል ለመቀየር፣ ግን አልሆንም። በመጨረሻ ላይ ይገኛል ማለት ነው። ይሄ VIN ነምበር የሚባለው የመኪናው ኦሪጂናል የሱ እንደሆነ ይታወቃል ማለት ነው። ከዛ በፊት እሱ ራሱ በግሉ ሲያየው ራሱ መኪናው ምን ይመዘግባል መሰለ፣ ለተወሰኑ አመታት 1-2 አመት ወደ ኋላ የሄድክበትን ቦታዎች ራሱ የሚመዘግብበት እንደ GPS ሲስተም አለው። ሲያይ የሱ ቤት አለ፣ የጓደኛው ቤት አለ፣ ስራ ቦታው አለ። በቃ እሱ የሚሄድባቸው ቦታዎች ራሱ ነው። ምንም ጥያቄ የለውም። የበሩን ፍሬም ቀለም ትንሽ ቀየሯት ምናምን፣ ስቲከር ለጠፉበት ምናምን እንጂ የራሱ ነው። በኋላ ፖሊሶቹም ያዩታል፣ ያው ራሱ እንደሆነ ይረጋገጣል ማለት ነው። ከዛ በኋላ ወደ ጋራዡ ይጠየቃል። ጋራዡ ሲጠየቅ ጋራዡም እኔ ምንም የማውቀው ነገር የለም ሸጡልኝ፣ ገዛው። ከዛ ለሚቀጥለው ገዢ ሸጥኩ። ጋራዡም እኩል ነው የተጭበረበረው እኮ ነው የምልህ። ሰነድ ግን የለውም እንደ ሰነዱ እኮ አሁን ለምሳሌ ሊብሬውና የሻንሲ ቁጥር የሚባል ነገር አለ። ለምሳሌ ሊብሬማ ቀላል ነው እኮ ለማጭበርበር። ኢቭን እነሱ እኮ ይሄ ሰክተህ የምታይበትን እንኳን ለመቀየር ሞክረዋል። ኦኬ ኤሌክትሮኒክ የሚያነበው የለም ሰክተህ መኪናው ላይ VIN ነምበር ምናምን፣ እሱን እንኳን ለመቀየር እንትን ብለዋል። በፖሊሶቹ ስለሆነ ተገኘ እንጂ። እና በዛ ምክንያት እንትን ጋራዡም በቃ እኔ ምንም ማቀው ነገር የለም ገዛው፣ ሸጥኩ። ከዛ ውጭ ምንም
ምክንያቱም ማየው ሰክቼ ያየሁትም ነበር ይሄ ነው ምናምን ብሎ ነው ያለው። እና ስቲል አሁን እንግዲህ እነዛን ዋናዎቹን ጋራዡ የገዛበትን ሰዎች ማለት ነው ፍለጋ ላይና ኢንቨስቲጌት እየተደረገ ነው ያለው። የራሱን መኪና 20,000 ፓውንድ ብዙ ብር ነው በነገራችን ላይ እኮ ተመለሰለት። ግን እንዲህ በጣም ትልቅ ብር ነው። መኪናውን በጣም እንትን ነው ማለት ነው። ያ ጋራዡ እንዴት ይመለሳል? አልመለሰም። እንግዲህ ዋናዎቹ ሲገኙ ነው እኔም ስራዬን የሰራው ሲያዙ ነው። ኦኬ አዎ ግን እኔም ልክ እንደዛ ነው ያሰብኩት። ሲገዛ ግን በህጋዊ መሆኑን በምን አረጋግጠ ገዛ አይሉትም ወይ? ፌክ ነው እኮ አሁን የሚኖረው ሊብሬ ፌክ ነው። ገብታ ሊብሬው ፌክ እኮ ነው። ገባ እሱን በቃ የትም የማጣራት አይጠበቅበትም ለነገሩ። ስትሻሻጥ መኪና እዚህ ሀገር እርስ በርስ ነው። ታርጋ ልትቀይር ከሆነ ነው እንጂ እና ታርጋው እንዴት ቀየሩት እነሱ? ፌክ ነው ታርጋው ማለት ነው ነው ባዶ ነው ታርጋውን። እንግዲህ በሌላ እንትን ነው ታርጋ ሲወጣ እንግዲህ ሻንሲ ቁጥሩም እኮ የመዘገበ የለ በሌላ አርገው ነው የወጣው ታርጋው። ይገርማል። ከእንደዚህ ያደረጉ ነበር እዚህ ከጣሊያን። ምን አስታወሰ ይሄ? ምን አስታወስኩ እኔ እንጃ። ሶማሌ ተራ አላስታወሰ? የራስህ ነቃ ሄደህ ገዛበት ስፖኪዮን ያው ሙሉ ለሙሉ አይሆን እንጂ እንደ ኢቨን እንትን ተደርጎ ነበር አንድ ሰሞን። ይኸውልህ አንዱ አደገኛ ሌባ መጥቶ ነበር። አንድ ነው እና ምን ያደርጋል? የምን መኪና ነበር የዛን ጊዜ የኮሮላ መሰለኝና የቤንዚል ክዳኑ ማለት ከኋላች በሯን ዋናውን የሰልባትየውን ክዳን ሳይሆን እቺ በሯን አሰማርቶ መዓት ማለት ነው። ከተማ ውስጥ የኮሮላ ብቻ ንቀሉ ብሎ እነሱ ጋር ነው እየተነቀለ የሚመጣው። ኃይለኛ ብር ነው የነቀሉ። ሲያመጡ ሌሎች ነግሯቸዋል 400 ብር ነው ምናምን ነው የሚሰጣቸው። እና ስታመጡ ታርጋ እየጻፋችሁ አምጦታላችሁ። ገብቷል። ስለዚህ አንዱ ለአንዱ ነው የሚሸጠው። ለምን ታገኛለህ? እንደፍልክ ቀለሙን ነው ቀለምህን ነው የራሱን ሻርፕ ራስ ታገኛለህ። ታገኛለህ። ታውቃለህ እኮ የራስህን እንደምትገዛ እኮ ራሱን እኮ አታገኛለህ። እና ታርጋ ይጠየቃል። እዛ ስትገባ ሶማሌ ተራ ምን ፈልገሽ ነው ምናምን ይባል የለ ክዳ እና ከተማ ውስጥ የእንትን ክዳን እያሰርክ ነበር አሰማርቱ መዓት ነው የሰሩ። ክዳኑ ደግሞ ያስፈልግሃል አለ። ለዚያ ቤንዚልህን በቃ አይሆንም። ቤንዚን ምንም አይሆንም። ከእንትን እኮ ነው ለሰላዋቲው ክዳን አለ። ከዛ መኪና ቋ ብሎ ከውጭ ቦዲ ላይ የሚዘጋው ክዳን ገባ። እሱን እኮ ነው እሱ ነው የሚያስነቅለው። ወረ መኪና ራሱ የሆነ እንትኑ ነው የሚጠፋው። የሆነ ወላቃ ነው የሚመስለው። ተነቅሎ ሲወልቅ በለው በቃ አረሰው አዲስ ሰሞን። እና ሶማሌ ተራማ ትገዛለህ ዕቃ የራስህን ዕቃ ከፍለህ ትገዛለህ እያወቅከው እየታወቀ እና እኔ እሱን ያስታወሰኝ በሚገርም ሁኔታ ይሄ ከነነብሱ ሆነ እንጂ ሙሉ መኪናው እንደውም መሸጡም ራሱ እንትን ነው። ለዚህ አሁን አሉ ወደ ሮሜኒያ ምናምን የሚወስዱ አሉ። ከኢሮፕ ምናምን ይጭኑና ወስደው ያርዱታል። ሻንሲ ብቻ ካሮጌ መኪና ላይ አሁን እኔ የማውቀው ልክ እንዲህ መኪና አዲስ እንትን ሲሰረቅ ማለት ነው ተመሳሳይ መኪና የተጣለ የለም ወይ በግጭት ምክንያት ወይ ምናምን ይገዛል በርካሽ እንትን እና ሻንሲውንና እቺ አጽማናት ነው ተፈልገው እሷ ብቻ ትወጣለች። የዛኛው ፓርት እንዳለ ለዚህኛው ላይ ይገጠማል። ከዛ በኋላ ታድሶ ነው ይባላል። የዛኛው ኦሬዲ ሻንሲ ቁጥሩ አለ ምናምን እንደዛ ያረጉ ይሸጣሉ። እዛው አሜሪካ እንግሊዝ ሳይሆን አሜሪካ አይደል? እንደዛ አይነት ዶክመንተሪ አይቻለሁ አንዴ። ሲስተም አለው። እንለፍ ወደሚቀጥለው ታሪካችን። እሺ የሚቀጥለው ብራዚል ነው የምንሄደው። ብራዚል ውስጥ አንድ አሳዛኝ ነገር ተፈጥሯል። አስገራሚም አሳዛኝም አስገራሚም። የፋሲካ አካባቢ በዚህኛው ፋሲካ እንደምታውቀው የኛም የነሱን ፋሲካ አንድ ቀን ላይ ነው ያለው እና የሆነች ሴትዮ በሯ ላይ አንድ ፓኬጅ ይደርሳታል። ይዛ ትገባና ስታየው ፓኬጁ ላዩ ላይ ምንድነው የሚለው ከፍቅር ጋር መልካም ፋሲካ ተብሎ ተጽፎበታል። እና ከፍታ ስታየው ይሄ ፋሲካ ላይ የሚሸጡት ኢስተር ኤግ የሚሉት እንቁላል የሚመስል ቸኮሌቱ ምናምን የለም እንደዛ አይነት ናቸው ያሉት። ኦኬ እንግዲህ ስም አልተጻፈበትም ከማን እንደሆነ ማለት ነው። እና የገመተችው ምንድነው ወይ ጓደኞቼ ወይ ቤተሰብ ነው የሚሆነው ብላ ሁለት ልጆች አሏት። ትከፍትና በሉንኩ ብላ ለነሱም ለልጆቿም ትሰጣቸዋለች። አንደኛው የ7 ዓመት ነው፣ ትልቋ ደግሞ የ13 ዓመት ነች። እሷም ትበላለች ማለት ነው። ያን ቸኮሌት ቁጭ ብለው ያው ይበላሉ። ከበሉ በኋላ ልክ የዛኑ ቀን ከተወሰኑ ሰዓታት በኋላ ትንሹ ልጅ የ7 ዓመቱ ልጅ መታመም ይጀምራል ማለት ነው።
እሺ እነሱም መታመም ይጀምራሉ። እሱ ግን በጣም ነው የታመመው እና ወዲያው ኢመርጀንሲ ሐኪም ቤት ይሄዳሉ ማለት ነው። ከሄዱ በኋላ ቼክ ይደረጋሉ ወዲያው ልክ በማግስቱ ማለት ነው። እሱ በጣም ኃይለኛ እንትን ውስጥ ነው የገባው ህመም ውስጥ እና የተወሰኑ አካሎቹ ፌል ያደርጋሉ መስራት ያቆማሉ ማለት ነው። በዛው ይሞታል። ኦርጋኑ እንዴ ሞተ ጭራሽ? 7 ዓመት ልጅ ነው በዛው ይሞታል ማለት ነው። ከዛ የተረፉት እናትየዋና ሴቷ ልጅ ደግሞ 13 ዓመቷ ልጅ ትሪት እየተደረጉ 5 ቀን ይቆያሉ። 5 ቀን ከቆዩ በኋላ ሴቷም ልጅ እንደዚሁ ፌል ያደርጉና የተወሰኑ አካሎቿ ትሞታለች። እናትየው ብቻ ትቀራለች ማለት ነው። እሷ ያው ተርፋለች መጨረሻ ላይ ግን ምኑን ተረፈችው ነው የሚያስፈልፈችው ልጆች እንደዚህ ባልተርፍ ይሻለኝ ነበር ነው የምትለው ገባ። ምክንያቱም ሁለቱም ልጆቿ ሞተው እንደዛ ማለት ነው። እና እሷ እንትን ይላታል ታገግማለች። ከዛ በኋላ ነገሩ በደንብ መጣራት ይጀምራል ማለት ነው። ያንን ቸኮሌት ከበሉ በኋላ ነው እንደዛ የሆነው። ከማን እንደመጣ አይታወቅም። ያው እሷ ያሰበችው ወይ ከጓደኞቼ ነው ወይ ከቤተሰብ ነው ሰርፕራይዝ አድርገውኝ ነው ብላ ነው ያሰበችው። ኧረ ቢሆንስ እንዴት ትበላለች? የማታውቀው ሰው ስም ጭራሽ ምንም አልተጻፈበትም ላይ እኮ እንዴ ማታውቀው አይደረግም ነበር። ስተትማ ስተት ነው። እሺ ከዛ በኋላ ፖሊሶች ጉዳዩን ማጣራት ይጀምራሉ ማለት ነው። ጉዳዩ ሲጣራ ጆርደሊና የምትባል ሴትዮ ዋና ተጠርጣሪ ሆና ትገኛለች። ምክንያቱም በጣም ለብዙ መቶ ስንት ነው ወደ ከ200 በላይ ማይሎችን በባቡር ተጉዛ እዛ መታ ነው ሆን ብላ እሷን ለመግደል ይችኛዋን ማለት ነው ያስቀመጠችላት። እና ለመግደል የፈለገችበት ምክንያት ደግሞ ምንድነው? የቀድሞ ፍቅረኛዬ ነጥቃኛለች በሚል ሰበብ ነው። በድሮ ታሪክ ማለት ነው። በቅናት ማለት ነው እኮ አሁን ያለው ባሏ ፍቅረኛዋ ነው። አሁን የቀድሞ ማለት አሁን ላይ የቀድሞዋ ሆነ እንጂ ባሏ ነው። ጓደኛዬን የሰረቀችኝ እሷ ናት ብላ ነው ገባ። ኦኬ እና በዛ ንዴት እና በዛ ቅናት ነው እንግዲህ ይሄን ያደረገችው። ሲሲቲቪ ሲታይ እንዳለ እሷ ነበረች ከምትኖርበት ቦታ እዚህኛው አሁን እቺኛው የሞተችበት ቦታ ላይ ተይዛለች ማለት ያው ካሜራዎች ውስጥ ታይታለች። ሆቴል ቤት ውስጥ ክፍል የያዘችበት ታይታለች። እነዛን የኢስተር ኤጎች ስትገዛ ሱቅ ውስጥ ካሜራ ይዟታል። እና በዚህ ምክንያት ነው እንግዲህ እሷ ተጠርጣሪ ሆና እንትን ያለችው። እና ሲይዟት ባጓ ውስጥ የመሰለች ሆቴሉን ስትይዝ ራሱ ይሄ የሚቀየሩት የለም ሴት ሆነ ወንድ ሆነ ሴት ናት እሷ ግን ወንድ ሆና ወደ ሴት የተቀየረች አስመስላ ነው ሆቴሉን ራሱ ያዘችው። ኦኬ ካሜራ ላይ ምናምን በደንብ ተይዛለች። እና 2 ዊግ ቦርሳዋ ውስጥ እንደዛ አይነት ቸኮሌት ተረፈ የቀረ እና የባስ ቲኬቶች ምናምን ተይዘውባታል። ኦኬ እሷ ካለችበት አሁን እቺኛው ደግሞ ወደ ሞተችበት ከተማ ያለ ማለት ነው። እና እንግዲህ እነዚህ ሁላ ማስረጃ ተይዘውባታል። ወደ 240 ማይል ነው እንግዲህ ተጉዛ የመጣችው ይሄን እሷን እንትን ለማለት ብላ ማለት ነው። እና እሷ የምትለው ምንድነው? ገዝቻለሁ ፋሲካ ነበር የፋሲካ ኢስተር ኤግ ገዝቻለሁ፣ ቸኮሌቶቹን ገዝቻለሁ ግን አልመረስኩም። መስጠቷንም ታምናለች ያው ካሜራ ውስጥ ስላለች እና ካሜራ ተይዛለች እኮ እንደ ሄዳ ራሱ ታስቀምጥ ምን እና እንደ የምርመራ ውጤቱስ እንደ የምርመራው ትክክል የምርመራ ውጤቱም እንዳለ ከልጁ ጀምሮ ነው ያዩት። ከዛ በፊት ራሱ እቺኛዋ ምን ብላለች? ስልክ ተደውሎ ተጠይቃለች ፓኬጅ ደረሰሽ ወይ ተብላ። ኦኬ አዎ ደርሶኛል ምናምን ትላለች። በቃ ኦኬ እኛ ከፖስታ ቤት ነው ምን ደውለው ነገር ብለው ነው የጠየቋት። ከፖስታ ቤት ነው ምን ደውለው ሴት ነች ግን ፓኬጅ እንደደረሰሽ እና እንዳልደረሰሽ ደርሷል ፓኬጅ መሞቻሽ ደርሶሻል ደውላላት ነበር። የሚገርም አልጠረጠር ያቺ ግን ምንም እንትን አላለችም። ያው ምን ብላ የፋሲካ ሰሞን ነው በቃ የሆነ ሰው ነው ይላከልኝ ያው የሚያቀኝ ሰው ብላ ነው ያሰበችው። ባብላቷ ስተት ነው ሳታውቀው እሱ ነው ስተቱ እንጂ መላኩማ ምን ብላ ተጠረጥራለች። የሚያሳዝነው ልጆች ያሉበት ቤት መሆኑ ያቺኛዋም ይሄን አለማሰቧ ምናምን ገባ። እና ከልጁም ከሴቷም ከወንዱም ከምንም እንዳለ ተወስዶ ደማቸው ውስጥ ያለው ምን አይነት መርዝ ነው ምንድነው የተደረገው ምናምን የሚለውን እየተጣራ ነው ያለው። ያው የሬሳ ምርመራው ምኑ ማለት ነው በምን አይነት ነገር ነው የተመረዙት የሚለውን ምናምን በጣም ይገርምኩ። እንትን እያለ ነው ውሳኔ አልተሰጠበትም። ግን ኦልሞስት ፍትዩዋ እንደዛ ብትልም 90% ማስረጃ እጃቸው ላይ ነው።
ፖሊሶቹ በደንብ ትጠይቃለች በደንብ ይፈረድባታል እንጂ በደንብ እና በሚያሳዝን ሁኔታ በቃ የቀድሞ ፍቅረኛዬን ቀምታኛለች በሚል ቅናት ተልካሻ ምክንያት 2 ልጆችን በመርዝ ገላለች ማለት ነው። ይሄ ነው የሚያስጠላ። አሁን አንዳንድ ጊዜ እንትን የሚለው ቃል ራሱ አይገባኝም። አሁን ለምሳሌ የሆነ ሰው እንዲህ አይነት ወንጀል ደርሶበት በቃ ፍትህ ይሰጠኝ ምናምን ሲል በቃ ብትገለውም ፍትህ አይደለም ያን ሰውዬ ያንተን ልጆች ወይ ያንተን ፋሚሊ ፈቀቅ አይመልስልህም ህይወታቸውን። እናትየው ግን ልክ አሁን እንዳልከው ነው ያለችው። ፍትህ እጠብቃለሁ ነው ያለችው። ፍትህ እጠብቃለሁ ይባላል በተለምዶ። ግን የትኛው ነው ፍትህ ማለት? ዓለማዊ ፍርድ እንዳለ ሆኖ ፍትህ ነው ብለህ የሚስተካከለው ነገር ምንድን ነው ብለህ ታስቀምጥለት ትችላለህ? አትችልም። አይመለስም ህይወታቸው። ማን ነው እንዴት አድርጎ ብገላቸውም አይመለስ አይቀጣ እኮ ማለት ያለው ወንጀለኛ መቀጣት አለበት። ግን አንተ የምታገኘው ነገር በቃ እንደው በቀጣይ መሰረት ተቀጥቷል ብለህም ትረካለህ ብለህ ነው? አይመስለኝም። ሚሊዮን ጊዜ ቢቀጣ አንተ ያጣኸውን ነገር አይመልስልህም። አሁን ለዚህ ሴትዮ ልጆቿን ሚሊዮን ቅጣት ቢኖር አይመልስላት። ምናልባት አንተ ላይ የደረሰው ነገር እሱ ላይ ሲደርስበት እንደው ዝም ብለህ የአይምሮ ሳቲስፋክሽን አለ አይደለ? የሆነ ተቀጣ እንዲሆን ከማለት ውጭ ለአንተ ግን ጠብ የሚል ነገር የለም። አይመልስልህም። አንተ ሴትዮዋ አንተ ብትሆን ሴትዮዋን በሆነ የምፈልገው ልጆቼን ነው። ያንን ማግኘት ካልቻልኩ ድረስ ሴትዮዋ ብትሞት ብትሰቃይ ምን ብትል ምናምን ምንም ለኔ አይመልስልኝም። ገባ? አይመልስልም። ፍትህ የሚለው ቃል ምናልባት ሊሰራ የሚችለው ከተገቢው በታች ለምሳሌ ልጅን ገሉብህ 5 ዓመት ቢሉት ፍትህ አልተሰጠኝም ልትል ትችላለህ ይመስለኛል። ኖ ፍትህ የሚለው ቃል ምናልባት ከእንትን ጋር ይገናኝ ከህይወት ጋር ሳይሆን ንብረት ጋር ሊሆን ይችላል ምናልባት። ገባ? ኦኬ በንብረት ሊመጣ ሊሄድ የሚችል ነገር ነው። ከዳኝነት ስርዓት ጋር የተያዘ ነው ያው። ግን በይሄ ሀብት ሊመጣ ሊሄድ የሚችል ነገር ነው። ህይወት ግን ከሄደ አይመጣም። በቃ አይመጣም። ገባ? ስለዚህ ፍትህና ህይወትን አንድ ላይ ትንሽ ለማገናኘት ይከብዳል። ይከብዳል። ወንጀለኛ መቀጣት አለበት። ኦኬ በተገቢው ገባ እንጂ ፍትህም ብለህ ሀብት ቢሆን ለምሳሌ ግን ይመጣል ይሄዳል። ልታገኘው የምችለው ነው ይክፈለው ይባላል ካለው ላይ ከዛኛው ላይ ታስከፍላለህ ምናምን። ህይወት ከሆነ ግን ምን ታደርገዋለህ? በጣም ከባድ ነው። ግን ደግሞ ያ የለም ብለህ ደግሞ ገዳይ ሲንጎማለ ለማየት ደግሞ ከባድ ነው። ገባ? ፖድካስት ላይ እንደዛ ባለፈው የሰራችሁትን እያየው ነበረ። የግብዣ ተደርጎላቸው አንተ አሁን ቤተሰብን የገደለ ሰው እንደዛ የተጋብዞ እንደዛ ሲጨፍር ሲዝናና እያየህ ያላችሁ ሳይ ነበር። ከባድ ነው። ከአሁኑ ታሪክ ግን ምንድነው የተማርከው አንተ? ፍትህ ውስጥ ገባን እኮ ከታሪኩ ወጥተንና እኔ እንጃ ምን ተማርኩ ልበል ከዚህ? ምን አንደኛ ማታውቀውን ነገር አንስተህ ወደ ቤት አለማስገባት፣ ከማን እንደተላከ። አሁን ይሄ በፓኬጅ ሆነ እንጂ ኢሜይልም ሊሆን ይችላል፣ ማንኛውም ነገር ሊሆን ይችላል። ኢቭን እኮ አንድ ማታውቀውን ስልክም እኮ ገባ ዝም እንዴ ልበል ብቻ ብዙ ማታውቀውን ነገር አለመዳፈር እንዴ። እሱንማ ጥንቃቄ ይፈልጋል። ማስገባት ጭራሽ መብላት ወደ ሆድ ጭራሽ የማይታሰብ ገብቷል። ሲስተሙ ምንድነው? ካርቶን በር ላይ ቁጭ ስለሚደረግ ይሄ ደግሞ እንትን አለ እኮ ይሄ ጊፍት ምናምን ሰው ዝም ብሎ ያዝና በአድራሻ ይልክልሃል። ገባ? ግን ሁልጊዜ እንትን ይኖረዋል መኖር አለበት። ገባ? ወይ አብሮት የሚጻፍ ነገር አለች ማን እንደሆነ ምናምን። ይሄን ሁሉ ካላወቅ በምንም አይነት መልኩ መንካት የለብህ። ኢቨን ስም እንኳን ቢጻፍበት ማለት ነው። አሁን አንተ ቤት በር ላይ አንተ የምታውቀውን ሰው ስም አስመስዬ ጽፌ ለጥፌ ራሴ ማለት ነው ቁጭ ላደርግልህ እችላለሁ። አንተ የሚመስልህ አንድ ፖስት አድራሽ። ስለዚህ ምንድነው ማድረግ ያለብህ? ልካል ወይ መጠየቅ፣ ሰውዬው መጠየቅ። ትክክል። ምንድነው የላከው? አላኩም ካለ በቃ ችግር አለ ማለት ነው። ችግር አለ። ገባ? ጥንቃቄ ይፈልጋል። ጠላት የለኝም ማለት አይቻልም እንላለን፣ ግን እኛ እንደዚህ ልክ ነው። ይኸው የምናየው እኮ ነው። እያየህ ማለት ይኸው ከምናየው አንጻር ነው እኮ። ታደስ ገባ? እና ጥንቃቄ ይፈልጋል። ምክንያቱም አሁን በዚህ በጣም ነው የሚያሳዝነው። 2 ልጆች 7 ዓመት 13 ዓመት አስበው በበዓል ጊዜ ህይወት ማጣት። እናትየው ተረፋ እንግዲህ ምን አይነት ከዚህ በኋላ ምን አይነት ህይወት ነው የሚኖራት? ሁለተኛ ደግሞ ሰውየው ራሱ ጥይት እንደሳተው መቁጠር ነው። ተርፏል እኮ ከሷ ጋር አብሮ ቢቀጥል አስበዋል። ወደፊት ይሄን ያህል አቅም ካላት የሆነ ጊዜ ያመርዝ ወደሱ ነበር። ወደሱ ታዲያ
እንደገና ኧረ ከባድ ነው። ጸጸትም አለው እኮ ይሄኔ ልጆቹን እኮ ጠርታ ኑ በሉ እንኩ ምናምን እያለች ይሄኔ እየሰበረች የሰጠቻቸው እናትየው ልትሆን ይሄም ጸጸትም አለ እኮ እናትየው ናት እሷ ናት እኮ የሰጠችው ብሎ እኮ ልላ የፈለጉት እንዴት ነው አስቀምጠው ልጆቹ ራሳቸው እንኳን አንስተው ይበሉት እንዴ በሉት ምናምን ልትል ትችላለህ። ራስ ጠርተህ ሰጥተህ ጸጸቱን አስበዋ። ጸጸቱ ገባ ከሞቱም ሞታቸው አንድ ነው። እንደገና ብጄን ብጄ ነው የምትለው ሰው ገደላቸው ሳይሆን እኔ ገደልኳቸው ነው የምትለው ገደልኳቸው ነው የምትለው። እነዚህን ይመስላሉ ለዛሬ ይዣቸው የነበረው ታሪኮች። እንግዲህ አይ አሪፍ ናቸው ይገርማሉም። የእንትኑ የእሳት አደጋው በጣም ተመችቶኛል። እሳት አደጋው እኔ ደግሞ የቸኮሌቱ በጣም እንትን ብሎኛል። እሱ ትራጀዲ ነው። በጣም ያሳዝናል። በጣም ትምህርት ይወሰድበት እንዲህ አይነት ነገር ጥንቃቄ ማድረግ ግድ ነው። ከሁለቱም ሳይድ ያቺም ልጅ እንዳላት ልጆች እንዳሏት እያወቀች መላክ አልነበረባትም። እንደዛ እሷን መጉዳት ከሆነ እሷን መጉዳት ነው። እቺኛዋም ደግሞ ማታውቀውን ከማን እንደተላከ ማታውቀውን ነገር አንስታ መጀመሪያ ማስገባት በኋላ ደግሞ መብላትም አልነበረባቸው። ክቡራትና ክቡራን እናንተስ የትኛው ታሪክ ላይ የበለጠ ተሳባችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። አዳዲሶችም ሰብስክራይብ አድርጉ። እንሰናበት አይደል? አብራችሁን ስለነበራችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይ ከደበራችሁ ደግሞ አስተካከል የምትሉትን ኮመንት ላይ አስቀምጡልን። መልካም ጊዜ። ባይ ባይ።